ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለሰኔ በዛቲ ዕለት ተዝካረ ዕረፍቱ ለሰሎሞን ንጉሥ ወልደ ዳዊት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ ሰሎሞን የሰሎሞን የዕረፍቱ መታሰቢያ ነው። የዚህ የሰሎሞን የእናቱ ቤርሳቤ ነው። ዳዊትም ሕግ ተላልፎ ከእርሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ልቅሶን አለቀ። ጌታም ንጹሕ ስለሆነ ንስሐው ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘዘኤልቲ ላይ ፍየሎችን በጎችና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉና የንጉሡን ልጅ ወንድሞችን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ወይ ልጅ ሰሎሞን ከኔ በኋላ ይነግሳል፣ በዙፋኔ ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ ግን አዶንያስ ነገሰ። ጌታዬ ንጉሥ ወይ አንተ ግን አላወክም አለችው። ከንጉሡም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከኔ ቀጥሎ አዶንያስ ይንገስ፣ በዙፋኔም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችና ብዙ ፍየሎችን አርዶ የሰራዊቱ አለቆችና የንጉሥ አሽከሮችን ሁሉ ካህኑ አብያታርን ጠርቷልና በፊቱም ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግስህ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሥ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁን በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎም አለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ወይ ለዘላለም ኑር አለችው። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማችሁንና ቀኝ አዝማችሁን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁ አሽከሮችን ይዛችሁ ልጄ ሰሎሞንን በበቅሎ ላይ ያስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለኮት ንፉ፣ ሰሎሞን 1000 ዓመት ያንግስህ በሉት። ተከትላችሁትም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ። እርሱም ስለ እኔ ፈንታ ይንገስ። በሁለቱ ነገድና በ10 ነገድ ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነ ቅቡን ወስዶ ሰሎሞንን ቀባው። ቀንደ መለከትንም ነፉ። ሕዝቡም ሁሉ ሰሎሞን 1000 ዓመት ያንግስህ አሉ። ሕዝቡም ሁሉ ተከትለውት ወጡ። ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስት ዙፋን ተቀመጠ። የንጉሥም አሽከሮች ጌታቸው ንጉሡ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሰሎሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋንህም ከዙፋንህ ይልቅ የበለጠ ያድርገው አሉት። ንጉሡም በአልጋው ሆኖ ሰገደ። እንዲህም አለ። ዓይኖችህ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ። አንተ ግን ጽና፣ ብልህ ሰውን በሕጉ ጸንተ ትኖር ዘንድ የፈጣሪ እግዚአብሔርን ትእዛዝ ጠብቅ። እኔ
እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆች ሕጌን ቢጠብቁ በፊቴም በፍጹም ልቡናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ ነገረኝ። ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋት የሰሩ ነበሩና። ከዳዊት ዕረፍትም በኋላ ሰሎሞን በዚያ መሥዋዕትን ይሰዋ ዘንድ ተነስቶ ወደ ገባኦን ሄደ። ገባኦን ፈጽማ ትሰፋ ነበርና ሰሎሞንም በገባኦን በዚያው መሰዊያ ውስጥ መስዋዕትን ሰዋ። እግዚአብሔርም ለሰሎሞን በሌሊት በሕልም ተገለጠለት። ለአንተ ሰጥ ዘንድ ልብህ ያሰበውን ልመናን ለምን አለው። ሰሎሞንም በቅንነትና በእውነት በንጹሕ ልቡናን ካንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተህለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታኔን ባሪያህን አነገስከኝ። እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያ እውቀትን ስጠው። ሰሎሞን ይህንን ነገር ለምኖታልና ይህ ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከኔ ለምንሃልና ለአንተም ብዙ ዘመንንና ባለጸግነትን አልለመንክምና ጠላቶችንም አጥፋልኝ ብለህ አልለመንክምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልክ አደርግልሃለሁ። እነሆ ካንተ አስቀድሞ እንዳልነበረ ካንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቡናን ሰጠሁ። ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያለመንከኝን ባለጸግነትና ክብርንም በዘመን ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦት ሕግ አንጻር ባለ በመሠዊያው ፊት ቆመ። የሰላም መስዋዕትን አቀረበ ለሰዎችና ለእሱም ታላቅ ግብዣ አደረገ። በዚያም ጊዜ 2 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ በ3ኛው ቀን ይህች ሴት ወለደች፣ በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭናዋለችና የዚያች ሴት ልጅ በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለሁ ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውንም ልጇንም በአጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜም ያንን የሞተ ልጅ አገኘሁ። በነጋም ጊዜ አየሁት፣ እነሆ የወለድኩት ልጅ አይደለም አለች። ያቺ ሁለተኛዋም ሴት አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺም የሞተው ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም ሰይፍን አምጡ፣ ደህነኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውኳልና ልጇ ደህና የሆነ ያቺ ሴት መልሳ ንጉሡን ጌታዬ አይደለም መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለችው። ያቺ ሴት ግን አካፍሉኝ እንጂ ለእኔም ለእሷም አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚች ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በ4ኛው ዓመት በ2ኛው ወር የእግዚአብሔርን ቤተ መቅደስ ሊያንጽ ጀመረ። በ11ኛውም ዘመነ መንግስቱ ወሩ ባዕድ በሚባል በ8ኛው ወር ቤቱንና ስርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሠራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሰሎሞን የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤል ሽማግሌዎችና የነገድ አለቆች አባቶቻቸውን ቤት አለቆች ሁሉ
በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሰሎሞን በሰባተኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱንም ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በቦታዋ ፊት ስፍር ቁጥር የሌላቸው በጎችና ላሞችን ይሰዉ ነበር። ካህናቱም ታቦቷን በኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታዋ ገቧት። የኪሩቤል በታቦቷም ቦታ ላይ ክንፋቸውን ጋርደዋልና ኪሩቤልም በስተላይኛው በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበር። ከቅድስተ ቅዱሳንም ጋር የተያያዙ ነበሩ። ቅዱሳን በኪሩቤል ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበር። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባላቸው ሙሴም በዚያ በኮሬብ ከአኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔርን በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሠራሁልህ አለ። ንጉሡም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረዥም ጸሎትን ጸለየ። ሰሎሞንም ይህንን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹም ከዘረጋበት ከመሠዊያው ፊት ተነሳ። ቆሞም የእስራኤልን ማኅበር እንደተናገረው ሁሉ ለወገኖቹ ለእስራኤል ረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ንጉሡ ሰሎሞንም ለእግዚአብሔር ስለ ሰላም መሥዋዕት የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሡ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ የለመንከኝ ልመናህን ጸሎትህን ሰማሁ፣ እንደ ልመናህም ሁሉ አደረግሁልህ። ስሜ በዚያ ለዘላለሙ ጸንቶ ይኖር ዘንድ የሠራኸውንም ቤተ መቅደስ አከበርኩት። ልቡናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም 40 ዘመን ነገሰ። ከመንገሱም በፊት 12 ዓመት ኖረ። 30 መላ ዕድሜውም 52 ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሰሎሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችና መኃልዮች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ለሰሎሞን እክለ አእምሮ ሲሳዩ ንዋየ ጥበቡ ንዋዩ ዝንቱ ንጉሥ ከመከመ ይበል በማህሊዩ በወርሃ ክርስቶስ ጸው ጻኡ ከመትርአዩ አበ አወያን ጸገዩ ሮማን ፈረዩ። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዥ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጠን ሰዋ፣ ይህንንም የመንኩስና ልብስ ከላይ አውጥተህ ጣል አለው። አባ ኖብም ይህ ሥራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትን አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ 5 አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችንና መምህራኑን አምጧቸው። ከእነርሱም ውስጥ የታወቁ
የታወቁ አህናህ ከተባለ አገር አባ ዘካርያስ፣ ከፍዩም መክሲሞስ፣ ከሀገረ ድሂን አጋቢዎስ፣ ከሀገረ በላኦስ አባ ኖብ ናቸው። የንጉሡ መልእክተኞቹም በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያስወጧቸው ነበር። እነርሱም ደስ ይላቸው ነበር፣ የተመሰገነ እግዚአብሔርንም ያመሰግኑት ነበር፣ ይዘምሩለትም ነበር። የንጉሥ መልእክተኛም አባ ኖብን ከ5 ሀገሮች ፈልጎ የአገሩ አንጻር ወደ ሆነች ወደ ሀገረ በስላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሡ መልእክተኛም አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙትና የቁርባንን ቅዳሴን ተቀደሰ። በቅዳሴውን ፍጻሜ ቅድስተ ቅዱሳን ብሎ ቅድሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጽሕና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ስጋውንና ደሙን ካቀበላቸው በኋላ ወደ ንጉሡ ለመሄድ የተዘጋጁ ቁጥራቸውም 72 ነፍስ 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ ደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸውም 700 ነበር። ከእነርሱ ጋራም እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበር። ወደ ንጉሡ ከተማዋ በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥሯቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲህም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው። ብዙ ገንዘብንም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምንም አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ ወደ የሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው እግዚአብሔር ክርስቶስ ሄደ። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኖብ ታማን የዘተብለ መትልወ ሰማይታ ሰማንያ ዘዲዮቅልጥያኖስ ቀተለ ወቆስጠንጢኖስ ጻድቅ በከማዘዘ ቃል አስተብጽእወ አብጻሂሁ ላለው ህውለ ሶበይ ፈቀደ ይጽብወ ቁስለ። በዚችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ዛቅረብኩ ማይሌተ አዘኪሬ ይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ጉፈ ምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ዘአስተርአየ ኃይሎ ጸሎቶ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ኃይሉን በተአምራቱ የገለጸ የቅዱስ ጊዮርጊስ ጸሎቱ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑርና ያደረገው ተአምር ይህ ነው። እነሆ እኛ በቅርብ የምንገናኝ በሩቁም ያሉ ሁሉ የቅዱስ ጊዮርጊስን ረድኤቱን አወቅን ተረዳን። በየጊዜው ያደረገውን ተአምር ለመናገር የማይቻለው እንደ ባህር አሸዋ ተቆጥሮ የማይዘለቅለትን ተአምራቱን ለማወቅ የሚፈልጉ ሁሉ ተነግሮ የማይፈጸም መሆኑን ይወቁ ይረዱ። አሁንም የቅዱስ ጊዮርጊስን ተአምራትን ተናግሬ ፈጽማለሁ የሚል እርሱ ማን ነው? በዚያን ዘመን አረጋውያን ቢላቆንያ በምትባል ላይ ጦርነት አወጁ። በዚያችም ሀገር ላይ የተባረከች ሚስት ያለችው ቢፋሞን የተባለ አንድ ደግ ሰው ነበረ። እርሱም መልካም ስራ በመስራት የታወቁ ነበሩ። ልጅ ባለመውለዳቸው እያዘኑ ይኖራሉ። በኃያሉ በቅዱስ ጊዮርጊስ ስም ቤተ ክርስቲያን አሳንጸው በየዓመቱ በዓሉን እያከበሩ ካህናትና ችግረኞችን ነዳያንን ሁሉ እየሰበሰቡ በሚቻላቸው ሁሉ ለታረዙት ያለብሳሉ፣ ለተጠሙትም ያጠጣሉ፣ ለተራቡትም ያበላሉ። እግዚአብሔርም በቅዱስ ጊዮርጊስ አማላጅነት ልጅ ሰጣቸው ዘንድ ይለምኑት ነበርና ልጅ ወልደው ስሙን ጊዮርጊስ ብለው ሰየሙት። ብፁዕና ቅዱስ የሚሆን ኃያሉ ቅዱስ ጊዮርጊስ እጅግ ይወዱት ነበርና በበዓሉም በደረሰ ጊዜ ለነዳያን ታላቅ ደስታ ያደርጋሉ። ልጃቸውንም ጊዮርጊስ ወገውን ታጥቆ ነዳያንን ያገለግላቸው ነበር። ባደገም ጊዜ ክርስቲያኖች ለነዚህ ሀገር ዲቁና ሾሙት። መልኩ ያማረ ለቤተ ክርስቲያን አገልግሎት ጽሙድ ሆነ። አስቀድሞ እንደተናገረው
አረማውያን ጦርነት ባነሱ ጊዜ የዚች ሀገር ንጉስ እግዚአብሔርንና ፈረሰኛ ጦር ለማዘጋጀት ፈልጎ በየወሩ ሁሉ አዋጅ ሲናገር ወደ ቢፋሞን መልእክተኛ ላከ። እርሱ አርበኛ የጦር ትምህርት የተማረ ነውና። ዳሩ ግን ሰውነቱ አርጅቶ ነበርና ልጁ ጊዮርጊስም በእርሱ ፈንታ ይልከው ዘንድ አስገደዱት። የቤተ ክርስቲያን አባላትም ጊዮርጊስን ይልኩት ዘንድ በወደዱ ጊዜ ለቅዱስ ጊዮርጊስ አደራ ሰጥቶ ለነዳያን ምሳ ጋብዞ እንደ ቀድሞ ሰጣቸውና ወደ ጦር አዛዡ ይዘውት ሄዱ። ቢርፋም ከሚባል ቦታ በደረሱ ጊዜ የሁለቱ ወገን ጦር ሰራዊት ተገናኙ። ጦርነቱም ተጋጋለ። አቧራው ጨሰ፣ ደም እንደ ውሃ ፈሰሰ። አስቀድሞ ለቢፋሞን ታምራትን አደረገ። ዳግመኛም ለአምሃ ጊዮርጊስ ለልጁ ለወልደ ጊዮርጊስም ኃይሉን ገለጠ። በጠና ታሞ ለሞት ደርሶ ነበርና ዳግመኛም የጊዮርጊስን ታምራት አየ፣ ተመለከተ። በዚህም ጊዜ ሰማዕቱ ቅዱስ ጊዮርጊስ ረዳቸው። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን